ይጹም አይን ይጹም ልሳን እዝንኒ ይጹም እምሰሚያ ህሱም። አይን መጥፎን ከመመልከት፣ ጆሮ ጥሩ ያልሆነውን ነገር ከመስማት፣ አንደበት መጥፎ ነገርን ከመናገር፣ እግር ወደ መጥፎ ነገር ከመሄድ፣ እጅ የራሱ ያልሆነውን ከማንሳት፣ አፍንጫ መልካም ያልሆነውን ከማሽተት ይተው። ስትጾሙ እነዚህን እንዳትረሱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ለጾመ ገና፣ ለጾመ ነቢያት፣ ለጾመ ሐዋርያት እንኳን አደረሰን እናደረሳችሁ። ይህ ጾም ከሰባቱ አጽዋማት አንዱ ጾም ነው። ሰባቱ አጽዋማት ያው በቀደም ተማምረነዋል። የመጀመሪያው ዓርብና ረቡዕ፣ ቀጥሎ ደግሞ ገሃድ፣ ሶስተኛ ነነዌ፣ አራተኛ ሰኔ ጾም፣ አምስተኛ ጾመ ፍልሰታ፣ ስድስተኛ ጾመ ነቢያት፣ ሰባተኛ አብይ ጾም። እነዚህ ናቸው። ከዚህ ውጭ ግን ደግሞ በፈቃድ ደግሞ ጳጉሜንና ጽጌን የሚጾሙ ክርስቲያኖች አሉ። በክርስትና ውስጥ መጨመር ኃጢአትም ወንጀልም አይደለም፣ መልካም ነው አድሎ ለጾም ስለሆነ። መቀነስ ግን ወንጀልም ኃጢአትም ነው። ከሰባቱ አጽዋማት አንዱ መቀነስ አይቻልም፣ መጨመር ግን ይቻላል። ምክንያቱም አድሎ ለጾም ነውና ሐዋርያት ለጾም በጾም ቀን ወይም ወር ብትከራከሩ ለጾም አድሉ ለሆዳችሁ ሳይሆን ለምግብ አይደለም። ጌታም በማቴዎስ ወንጌል ምዕራፍ 4 በሉቃስ ወንጌል ምዕራፍ 4 ላይ ምንድን ነው ያለው? ለሰይጣን በእጁ ደንጋይ ይዞ በኪሱ ዳቦ ይዞ እጁ ላይ ያለውን ደንጋይ ዳቦ ቢያደርግለት ለማሳት፣ ደንጋዩን ዳቦ ማድረግ አልችልም ቢለው ደግሞ ከኪሱ ያለውን ዳቦ አውጥቶ አንተን ብላ እኔ የምንበላ ብሎ ጾም ሊያሽር በገዳመ ቆሮንቶስ ሰይጣን መጥቶ ነበረ። በዚህን ጊዜ ግን ጌታ ምንድን ያለው? የሰው ልጅ በእግዚአብሔር ቃል እንጂ በዳቦ ብቻ አይኖርም አለ። አሁን በጾም እንጂ በመንፈሳዊ ሕይወት እንጂ በስጋ ብቻ የሰው ልጅ አይኖርም ማለት ነው። ስለዚህ እግዚአብሔር አምላክ እኛን ሲፈጥረን በሁለት ነገር አስተካክሎ ነው። በጾም በመብላት የምንበላበት አለ፣ የምንጾመው አለ። ይህን ነው እንግዲህ ምንድነው የሚለው? ይሄ መነሻችን የሚሆነው ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ነው። ወገብሮ እግዚአብሔር ላሙን አዳም፣ እግዚአብሔር አዳምን ፈጠረው። ከምን? ከመሬት ፈጠረው። የሰው ልጅ መነሻው አፈር ነው፣ መድረሻውም አፈር ነው። ከአፈር ተፈጥሯል፣ ወደ አፈርነት ይመለሳል። አለቀ። ይቺ ዓለም በልቅሶ ትጀምራለች፣ በልቅሶ ትጠናቀቃለች። ስትወለድ ገንፎ፣ ስትሞት ንፍሮ። በዚህ የምትከናወን ዓለም ናት። ስለዚህ አዳምን ከፈጠረው በኋላ ምን አደረገው? አንብሮ ውስተ ገነት 4 መሰረታዊ ስጦታ ሰጠው። የመጀመሪያው ጸጋ እግዚአብሔር ልብስ ነው። ሁለተኛው ደግሞ ምግብ ነው፣ በገነት ያሉ ምግቦቶች። ሶስተኛው ደግሞ መጠለያ መኖሪያ ነው በገነት። አራተኛው ኦክስጅን አየር የምንተነፍሰው ነው ማለት። ይህን ያደረገና በገነት አስቀመጠው። በገነት ካደረገው በኋላ ወተከለ ሰለስተ ዕፀ ሕይወት በዚህ በምድር 3 እንጨቶችን ተከለ ይላል። 3 እንጨቶችን። የመጀመሪያው ዕፀ ሕይወት 1000 ዘመን ትቆይና ህዳሴ ሥጋ ከብሌተ ሥጋ ትታደሳለህ። ከብሌተ ሥጋ ህዳሴ ሥጋ ታገኛለህ። ከብሌተ ሥጋ ወደ ህዳሴ ሥጋ ትመለሳለህ። ስለዚህ ዕፀ ሕይወትን 1 ዘመን ጠብቅ። 1000 ማለት ነው። 1000 ዘመን ጠብቃል። ሁለተኛው ዕፀ ወይን ነው። በወይን ጀርባ ያሉትን ግን ተመገብ ነው። በቃ አለቀ። ስፍር ቁጥር የላቸውም። ጠብቅ ያለው 1 እንጨት ነው። ብላ ያለው ግን ቁጥር የለውም። ሶስተኛው ዕፀ በለስ ነው። ዕፀ በለስን ግን ወደ ዕፀ በለስ እንዳትሄድ እንዳታየው በእጅም እንዳቆርጥ አለና ይህ አደራ ነው። በነገራችን ላይ ዕፀ ሕይወትን ጠብቅ አደራ ነው። ብላ ፈቃድ ነው። በለስን ግን እንዳትበላ ሕግም ትእዛዝም ነው። አየው፣ ሕግም ትእዛዝም ነው። ምን አለው? ወደ በለስ ግን እንዳትሄድ፣ እንዳታየው፣ እንዳቆርጠው፣ እንዳትበላው። ይህን በበላ ጊዜ ግን የሞት ሞት ትሞታለህ አለው ነው የሚለው። ይህን ካለው በኋላ ዝቅ ይልና ምን ይላል? አዳም ብቻውን መሆኑ ጥሩ አይደለም፣ ወንድ ልጅ ብቻውን ይሆን ዘንድ ጥሩ አይደለም፣ መልካም አይደለም አለና በአዳም ላይ ከባድ እንቅልፍ አመጣና ወነቀለ
አጽመ በእንተ ሕይወታ ለሔዋን ይላል። ሔዋንን ያመጣ ዘንድ አንድ አጥንት አወጣ። ወደ ጎኑ ከፈተና ገባ። ከፈተ ነው የሚለው። ገባና አንድ አጥንት አወጣ። ካወጣ በኋላ መልሶ በስጋ ዘጋው ነው የሚለው። አየው፣ በዚህ ዓለም ያሉ ዶክተሮች መጀመሪያ ምንድን ማደንዘዣ መርፌ ይወጋሉ። ከዚያ ቀጥለው ይቀዳሉ። ከቀደዱ በኋላ ይሰፋሉ። አየው፣ የክርስቶስን ደግሞ ተመልከተ። መጀመሪያ ከፈቱ፣ ጎኑ ገባ፣ አጥንት አወጣ። ካወጣ በኋላ መልሶ በስጋ ዘጋው። አየው፣ ሰዎች ይቀዳሉ፣ ያወጣሉ፣ ይሰፋሉ። የተቀደደ የተሰፋ ምን አለው? ለምጽ አለው። የተከፈተ ግን የተዘጋ ግን ለምጽ የለው። አየው፣ የመድኃኒዓለም ዶክተርነት ማለት ነው። ከዚህ በኋላ አንዲት አጥንትን አመጣና ቀረጻት። አፍንጫ፣ ከንፈር፣ ዓይን፣ ጆሮ፣ እጆች፣ እግሮች፣ ሁሉን ነገር አስተካክሎ ሔዋን የብዙዎች እናት መልከ መልካም ደም ግባቷ ያማረች ሴት አመጣና ለአዳም ሰጠው ይለናል። ሰው ዛሬ በተለያየ ምክንያት ሴትን ቢያገባ ሰጩ ግን እግዚአብሔር ነው። እውነተኛ ሚስት እውነተኛ ትዳር የሚሰጥ እግዚአብሔር ነው። አዳምም ዛቲ አጽም አጽሜ የተኮነ በሴተ ይህች አጥንት ከራሴ ናትና ሚስት ትሆነኛለና ተቀበለ ነው የሚለው። ከዚህ በኋላ ነው እንግዲህ አሁን ዛሬ ቅዱስ ያሬድ ይጹም ዓይን ይጹም ልሳን እዝንኒ ይጹም እምሰሚያ ሐሱብ። እዚህ ላይ ነው እንግዲህ ጾመ ድጓ በተባለው ቃለ እግዚአብሔር ወይም ድርሰት ምንድን ነው? በጾም ጊዜ የሚቀርብ ምስጋና፣ በጾም ጊዜ ሊቃውንት የሚነጋገሩትና እግዚአብሔርና ሕዝበ እግዚአብሔርን የሚያገናኙበት ቃለ እግዚአብሔር ማለት ነው። ጾመ ድጓ ማለት ያው ከድጓ የተወሰደ ነው ማለት ነው። እና ምን ይለናል? የመጀመሪያው እንግዲህ ለአዳም ሔዋን ከተሰጠች በኋላ ሔዋን ከአዳም ጋር ኑሮ ከጀመሩ በኋላ እምድረ 7 ዓመት አለው አዳም ትእዛዘ እግዚአብሔር። ከ7 ዓመት በኋላ ይህ ፍጹም ስህተት ነው። እስመ ወልቆ ሳብዕ ፍጹም በኀበ ዕብራውያን 7 ቁጥር በዕብራውያን ዘንድ ፍጹም ነው ይለናል። እና ምንድን ነው በ7ኛው ዓመት ከ7 ማህበራት የተፈጠረው ሰው እግዚአብሔርን ሊበድል ተነሳ ነው የሚለው። እሳት፣ ውሃ፣ ነፋስ፣ መሬት 4 ባህርያተ ሥጋ፣ ነባቢት የምትናገር፣ ለባዊት የምታስተውል፣ ሕያዊት ዘላለማዊ የሆነች ነፍስ፣ የነፍስ ባህሪ 7 ማህበራት ናቸው። ከ7 ማህበራት የተፈጠረው አዳም በፍጹም ቁጥር እግዚአብሔር የፈጠረው አዳም በ7ኛው ዓመት በሰይጣን ምክንያት ተታሎ እግዚአብሔር ሊበድል ነው። እንግዲህ አደራውን ሊያፈርስ ነው ማለት ነው። ይህ ነው የምናየው። ሲጀምር ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ላይ ምን ይላል? እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ ይላል። ዛሬም ዓለም በተንኮለኛ ነው የተሞላቸው። ተንኮል እንግዲህ መነሻው ምንጩ ሰይጣን ነው ማለት ነው፣ እባብ ነው ማለት ነው። በተንኮል ውስጥ የሚኖሩ ሰዎች የተንኮል ምንጩና የተንኮል ድርሰት ደራሹ ሰይጣን እንደሆነ ማወቅ ያስፈልጋል። ስለዚህ ከሰይጣን አሰራርና ስራ የሰው ልጅ መውጣት አለበት። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር ይልና ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዝዟልን አላት ይላል። በገነት ሰይጣን አዳም ወዳለበት ሄደና ምን አለው? ምን ብላ፣ ምን አትብላ፣ ምን ፈቀደልህ፣ ምን ከለከለህ፣ ምን ብላ አለ፣ ምን አትብላ አለ አለና ሰይጣን አዳምን ጠየቀው ይላል። በዚህን ጊዜ አዳም ትዝ አለው። የቱ? ከእግዚአብሔር ጋር የተነጋገረው ንግግር። ጠብቅ የተባለው አለ፣ ብላ የተባለው አለ፣ ሕግና ትእዛዝ የሆነ ደግሞ እንዳትነካው እንዳታዩ የተባለ ክፍል አለ። ከዚህ በኋላ እግዚአብሔር ለእኛ ያለውን ሁሉ ፈቅዶልናል። ለእኛ የማይሆነውን ነገር ደግሞ ከልክሎናል። የተከለከለ ነገር አይጠቅመንም፣ የተፈቀደ ነገር ግን ይጠቅመናል አለና ሲመልስለት ለመሆኑ ግን የተከለከላችሁት ምንድን ነው አለው። ጸበለስን ወደ እሷ እንዳልሄድ እንዳልቆርጥም እንዳልበላም ከልክሎኛል፣ ምክንያቱም እንዳልሞትበት እግዚአብሔር ስለሚፈልግ ነው አለው። ይህም ብትበላማ ንጉሥ ትሆናለህ ሲለው አይ ተው ይህን አትምከረኝ አለ። እኔ የእግዚአብሔርን ድምፅ እንጂ የፍጡር ድምፅ አልሰማም ብሎ ኮቴውን ብሎ መለሰው። ሰይጣን ተናደደና ወደ ሔዋን ሄደና ነው እንግዲህ እዚህ ጋር ምን አላት? ሴቲቱም እባብን ስታየው ዓይኗን አንስታ ጆሮዋንም ሰጣ ለማዳመጥ ሞከረች ይላል። ምን አላት? በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዝዟልን አላት።
የእሷን መልስ ደግሞ እንመልከት። ሴቲቱም ለእባቡ አለችው በገነት ካለው ከዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም ብሎናል። እባብም ለሴቲቱ አላት ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካሙንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ብትበሉት ምንም ነገር የለም አላት ይላል። ከእርሷ በበላችሁ ቀን አየህ ዓይኖቻችሁ እንዲከፈቱ እግዚአብሔር ያየውን ሁሉ ማየት ትችላላችሁ ብሎ ሲጠይቃት ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደች፣ በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖቻቸው ተከፈቱ ይላል። እንግዲህ እዚህ ጋር ቅዱስ ያሬድ ምንድን ነው ያለው? ስትጾሙ እኒህን እንዳትረሱ። የመጀመሪያው የምናደርገው እዚህ ጋር ጆሮአችሁ ባዕድ ነገር እንዳይሰማ የመጀመሪያ ነው። ጆሮ የሚያመጣው ጣጣ ስላለ ማለት ነው። ጆሮአችሁ ከእግዚአብሔር ውጭ የማንንም ነገር እንዳይሰማ። ለዚህ ነው በማቴዎስ ወንጌል ምዕራፍ 13 ላይ ምን እንደምትሰሙ ተጠንቀቁ፣ ተጠበቁ። የምትሰሙትን ነገር አስተውሉ። የምታስተውሉትን ነገር ደግሞ እነሆ ምን እንደሆነ ለዩ። ስለዚህ የምንሰማው ነገር ሁሉ ለእኛ ሊሆን ስለማይችል አንደኛ ምን እንደምንሰማ መጠንቀቅ፣ በሁለተኛ ደረጃ የሰማነውን ነገር ደግሞ መመርመር ያስፈልጋል ማለት ነው። መፈተን ያስፈልጋል ማለት ነው። ስለዚህ የመጀመሪያው ጆሮ። አሁን ሔዋን መጀመሪያ ለሰይጣን የሰጠችው ጆሮዋን አይደል እንዴ? ምንድን ነው ያላት? በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዝዟልን አላት። ጆሮዋ ላይ ገባ። ምን አለችው? ሴቲቱ ለእባቡ አለችው በገነት ካለው ዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱም እንዳትበሉ አለን አለችና በጆሮዋ የነገራትን በአፏ መልስ መለሰች። አሁን ልንጠነቀቅ የሚገባው በዚህ በጾም ውስጥ ጾም ይጠቅማል ወይ አይጠቅሙም ወይ አትጾሙ ጾሙ የሚሉ ሰዎች እኛን አያስፈልጉም። የሚያስፈልገን አንድና አንድ የቤተክርስቲያን ድምፅ ብቻ። የቤተክርስቲያን ድምፅ ምንድን ነው? አባቶች ሐዋርያት ለአባቶች ነቢያት ስለ በጎ ስራቸው፣ ስለ መልካም ስራቸው ክርስቶስ ይወለዳል፣ ድንግል ተወልደዋለች፣ ድንግል የድንግልና ጡቷን ታጠባዋለች፣ ከድንግል የሚወለደውም አምላክ ዓለምን ያድናል እያሉ እነሆ አበይት ነቢያት ደቂቀ ነቢያት ትንቢት ተናግረዋል፣ ሱባኤ ቆጥረዋል፣ ተስፋ ሰንቀው ተጉዘዋል። ነቢዩ ሙሴ እጸጳጦስን ተበአማን ምሳሌዋን አይቶ አማናዊቷን እንደምትመጣት በተስፋ አየ። ነቢዩ ኤልሳ እነሆ ጊዜያዊቷ ማሰሮ ከጊዜያዊ ጨው ጋር የኢያሪኮን ውሃ ሲለውጠው ፍጻሜው ግን አማናዊቷ ድንግል ማርያም አማናዊ ጨው መድኃኔዓለም ጽዮን ዛጣሞ ለንሱ ውእቱ ኢየሱስ ክርስቶስ ከአማናዊቷ ማሰሮ ከድንግል ማርያም አማናዊ ጨው መድኃኔዓለም አልጫውን ዓለም የሚያጣፍጠው እንደሚወለድ ማን ተናገረ? ኤልሳ ተናገረ። ኤልያስ መሶበ ወርቅ አለ። መሶበ ወርቅ ከመሶበ ወርቅ ውስጥ ያለው ህብስት ነው በልቶት የጠገበው። ምሳሌዋ መሶበ ወርቅ፣ ምሳሌው ህብስት፣ አማናዊቷ እመቤታችን፣ አማናዊው ህብስተ ሕይወት ዘለዓለም ተስፋ ተመለከተ። ማን? ኤልያስ ተመለከተ። ሌላው የምንመለከተው ኢሳይያስ ነው። ድንግል በድንግልና ትጸንሳለች በድንግልናም ትወልዳለች አለ። ይህን ተስፋ ነው። ነቢዩ ሚክያስ አንቺ ቤተልሔም እንዲህ እንደሆንሽ አትቀሪም፣ በአንቺ በዚህ ቦታ ላይ ድንግል እነሆ አምላክን ትወልዳለች። መላእክት ከሰማይ እረኞች ከጫካ እንስሳት ከበረት አራዊት ከየዱሩ መጥተው አንድ ላይ ሆነው ምስጋና የሚያቀርቡለት አምላክ በአንቺ ላይ ይወለዳል። ይህ ትልቅ ተስፋ ነው።
ይህ ተስፋቸው ተሰብስቦ ይህን ተስፋ ይህን ሱባኤ ድንግል ማርያም ጠቀለለችና ምን አደረገ? ወለደችው። መድኃኒዓለም ላይ ወለደችው። አዎ ነቢያት ምን ያሉትን ማለት ነው? ነቢያት በተስፋ የዘሩትን፣ ነቢያት በሱባኤ የዘሩትን፣ ነቢያት በትንቢት የዘሩትን ዘር እመቤታችን ድንግል ማርያም አጨደችው። ኦሪት ሰራችው፣ አነመችው፣ እመቤታችን ተጎናጸፈችው፣ ቤተክርስቲያን ለበሰችው። ይህንን ነው የሚነግረን። ስለዚህ እነሆ የመጀመሪያው ጆሮን በዚህ በምንጾም ሰዓት ጆሮአችን በምን መጠቅጠቅ ሳይሆን ውስጣዊ እዝነ ልቡናችን መስማት ያለበት ስለ ጾም። ጾም በብሉይ ኪዳንም በአዲስ ኪዳንም አስቴር አወጀች። አውጃም ወገኖቿን አዳነች። አስቴር አወጀች። ምን ጾምን አወጀች? መጽሐፍ አስቴር ምዕራፍ 3 ተመልከቱ። አወጀች። እሷም ወገኖቿም እንስሳቱ 3 ቀን ጾሙ። የመጣው የሞት መኸር በጾምና በጸሎት ያ እንደ ደመና ተበተነ፣ እንደ ጭስ በነነ። በምን? በጾም በጸሎት ማለት ነው። ሌላው ነህምያ እኔና የአባቴ ቤት በድለናል ብሎ ምዕራፍ 1 ላይ ስንመለከት ምንድን ያለው? ለጸሎትና ለጾም ራሱን አዘጋጅቶ ጌታ ወይ አምላክ ወይ ክንዴን አበርታ ብሎ በአባቶቹ ምክንያት የፈረሰው አጥር በሱ ጥንካሬ መልሶ እንዲሰራ አድርጓል። አየው። ሌላው ዮናስ ነው። ዮናስ ትንቢተ ዮናስ ምዕራፍ 3 ላይ ሄዶ እስከ 3 ቀን ነነዌ ከተማ ትገለባበጣለች ብሎ በተናገረ ጊዜ ሁሉም የ3 ቀን ጾም አወጁ። ኢዩኤል 1 ላይ ኢዩኤል 2 ላይ ስንመለከት ጾምን አወጁ። ምንድን ነው? ስብኩ ጾመ ወስብኩ ምህላ፣ ጾምን አውጁ ምህላውንም ተናገሩ። ቀድሱ ጾመ ወስብኩ ምህላ፣ ጾምን አውጁ ምህላውንም ተናገሩ። ይልቁንም ደግሞ ምን ይላል? በጾም በጸሎት ተመለሱ። ወደ ማን? ወደ እኔ እግዚአብሔር ተመለሱ ይላል። ምዕራፍ 2 ላይ በጾምና በጸሎት በዋይታ በልቅሶ ልብስን በመቅደስ ሳይሆን ልብን በዚህ ወደ እኔ ተመለሱ ይላል። ስለዚህ ጆሮአችን ብሉይ ኪዳንም ስናይ የጾም አዋጅና የጾም ጥቅም፣ አዲስ ኪዳንም ስንመጣ ራሱ መድኃኒዓለም የሥራ መጀመሪያ ያደረገው ጾም ነው። ሐዋርያትም ደግሞ ክርስቶስ ከተነሳ ካደረገ በኋላ የሥራ መጀመሪያ ያደረጉት ወንጌል አይደለም፣ ጾም ነው። ከጾሙ በኋላ ነው ወንጌል በራላቸው፣ አጋንንት ተገዙላቸው፣ ሕሙማን ድውያን ተፈወሱላቸው። ከምን በኋላ? ከጾም በኋላ። ስለዚህ ስትጾሙ እነዚህ እንዳትረሱ። ጆሮአችን ከቤተ ክርስቲያናችን ድምፅ ውጭ የማንንም ድምፅ መስማት የለበትም። አለቀ። የእኛ ጆሮ መስማት የሚገባው የቤተ ክርስቲያኗ ድምፅ ብቻ ነው። የቤተ ክርስቲያኗ ድምፅ ደግሞ ጾሙ አዋጅ ነው። የአዋጅ ጾም ነው። ጾመ ጌና፣ ጾመ ነቢያት የአዋጅ ጾም ነው። ስለዚህ አባቶቻችን ስለተናገሩት ትንቢት ስለተስፋቸው አበው ሐዋርያት ለወንድሞቻቸው መታሰቢያ ይሆን ዘንድ ሐውልት አይደለም ያቆሙላቸው፣ መንገድ አይደለም የሰሩላቸው፣ ድልድይ አይደለም የሰሩ። ምንድን ነው ያደረጉት? ጾመ ነቢያት ብለው ጾም ጾመው ለእነሱ ለወንድሞቻቸው ማስታወሻ ያደረጉላቸው። በዓለም ላይ እንደምናውቀው ብዙ ርጦ የቀደሙ ታግለው የጣሉ በልማት የታወቁ ድልድይ የሚሰራላቸው፣ መንገድ የሚሰየምላቸው፣ ሐውልት የሚቆምላቸው ብዙ ሰዎች አሉ። በዓል የሚከበርላቸው ብዙዎች አሉ። ስለዚህ አበው ሐዋርያት የአበው የነቢያትን የአባቶቻቸውን ተስፋ ጥቅልል አድርገው በጾመ ነቢያት ብለው 44 ቀን ምን አደረጉላቸው? ማስታወሻ አደረጉላቸው ማለት ነው። ስለዚህ ይህ ማስታወሻ አይምሯችን ላይ እንዳይጠፋ፣ ይህ በረከት ከውስጣችን እንዳይጠፋ፣ የጾም ሕግ ከውስጣችን እንዳይጠፋ ጆሮአችን እንደ ሔዋን ለሰይጣን እንዳንሰጥ እግዚአብሔር ይጠብቀን። ሁለተኛው ምንድን ነው? የመጀመሪያው በጆሮ ነው ያመጣሁት። ሁለተኛው ዓይን ነው። ሲናገር በጆሮዋ ሰማችው፣ በዓይኗም ሰይጣንን ተመለከተችው። ተመለከተችው። የተመለከተችውን ሰይጣን መልስ መለሰችለት። ምን አለችው? አትብሉ ያለና አለ፣ ብሉ ያለና አለ አለችና መለሰችለት። አትብሉ ያለሽንማ አሁን እንግዲህ ወደ ዓይን ነው። ብትበይ አለ ዓይንሽ ይገለጣል አለ። አሁን ወደ ዓይን መጣል። ዓይንሽ ይገለጣል።
ያንቺም የባለቤትሽም ዓይን እንደ እርሱ ሁሉን ያያል፣ ሰማይንም ምድርንም ያያል። የሰማይም የምድርም ገዥ ትሆኑበታላችሁ። ስለዚህ የሰማይንም የምድርንም ኃይላት እንዳታዩ ዓይናችሁ ተይዟል። በለስን ብትበሉ ግን እንደ እርሱ እናንተም ሁሉን የሚበጀውን ሁሉን ነገር ታያላችሁ አለና፣ አዎ ዓይኗ ወደ በለስ እንዲመለከት አደረጋል። በዓይኗ በለስን ስትመለከተው ለዓይን ያማረ የተዋበ ለጨጓራ የማይከብድ እንደሆነ አየችው ይላል። ለዚህ ነው ዛሬ የማቴዎስ ወንጌል ምዕራፍ 5 ቁጥር 28 ላይ ወደ ሴት የተመለከተ እና የተመኘ አመነዘረ ይላል። መመልከት ኃጢአት አይደለም፣ መመኘት ነው። ሔዋን በለስ ማየቷ አይደለም ኃጢአት የሆነው መመኘቷና ቆርጣ መብላቷና ማብላቷ። ስለዚህ አሁን እኛ በየመንገዱ ስነድ ብዙ ሉካንዳ ቤቶች፣ ስጋ ቤቶች እናያለን። ስጋ ቤቶችን ማየት ዓይን ስለተፈጥሮ ነው። ነገር ግን ውስጣዊ ዓይናችን እንዳያይና አቤት ጾም ባይሆን ኑሮ ይህን እንደ ቆርጨ በጥሎ ነበር፣ ይህ እንዳይመጣ ነው መመኘት። አንተ ይህ ስጋም እንዴት ያምራል፣ በጾሙ ምድር እንደው አማር እንዲህ የምንለው ነገር እንዳይመጣ ነው። ዓይንህ ወደ ስጋ እንዳይመለከት፣ ወደ ሴት እንዳይመለከት፣ ወደ ብር እንዳይመለከት፣ ወደ ዶላር እንዳይመለከት አይደለም። እሱማ ዓይን ያይ ዘንድ ስለተፈጥሮ ነው። ማግኔት መሬት ላይ ወርቆ የሚያነሳው ብረት ነው አይደለ? ዓይን ደግሞ በስነ ተፈጥሮ ብሸፍነው እንኳን አሁን ብዙ ሰዎች ዓይናቸውን ሸፍነው ይጓዛሉ። ግን 100% ስነ ተፈጥሮን መሸፈን አትችልም። በጨርቅ ሸፍነህ አታስቀረው። ስነ ተፈጥሮ ነው እንዲያይ የተፈጠረ ነውና ብትሸፍነው የሚያያል። የሚያዩ ይሄ የስጋ ዓይንህ ባያየ ውስጣዊ ዓይንህ ጋ ያለ እንዴ እስኪ ዓይነ ስውራን ተመልከቷቸው። መስመር ጠብቀው ዜብራ ጠብቀው ሲጓዙ ዓይን የፈጠጠው ጎረምሳ ከፖል ጋር ሲጋጭ አታዩም እንዴ? ከላይ ዓይን የሌላቸው ሰዎች መንገድ አስፋልት ጠብቀው መስመር ጠብቀው ሲሄዱ ዓይኑ ጉልት ያለ እንደ አጥቢያ ኮከብ ከፖል ጋር ሲጋጭ፣ ከመኪና ጋር ሲጋጭ ታገኘዋለህ። መኪና ሲመጣው ታገኛለህ። ስለዚህ ስትጾሙ ይህንን እንዳትረሱ። ምንድን ነው ዓይናችሁ ዓይነ ልቡናችሁ ወደ መብል፣ ዓይነ ልቡናችሁ ወደ ዝሙት፣ ዓይነ ልቡናችሁ ወደ ክፉ ነገር እንዳይመለከት ጠብቁ። ለምን ሔዋን በዓይኗ አይታ ዓይን ያመጣው መዘዝ በለስን በልታ 5500 ዘመን እነሆ ዕዳን ተሸክማለች። ወደ እኛ እናምጣው። የሰው ልጅ ዓይኑን መሰብሰብ አቅቶት ማስተካከል አቅቶት ያየው ሁሉ የኔ ነው ብሎ ዛሬ በሽታ ተሸክሞ የሚጓዘው ስንቱ ነው? ያለ መርሃ ግብር የተወለዱ ስንት ልጆች ናቸው? ስንት ልጆች ናቸው? ያለ ፕሮግራም የተወለዱ ያለ ፕሮግራም ቅድስናቸውን ያጡ፣ ያለ ፕሮግራም ጋብቻቸውን ያጡ ስንቶች ናቸው? ወደ ዓላማ እንዳይደርሱ፣ ወደ ተሰለፉበት ነገር እንዳይደርሱ በዓይን በሽታ ምክንያት መንገድ ላይ የቀሩ ክብራቸው፣ ንጽህናቸው፣ ቅድስናቸው፣ እውቀታቸው፣ ጾታቸው መንገድ ላይ የቀረ ስንቱ ነው? ስለዚህ ስትጾሙ ዓይናችሁን ማለት ነው ጠብቆ እንዳትረሱ። ሁለተኛው ዓይን ነው። ምክንያቱም በዓይኗ በለስን አይታ ቆርጣ በልታ አዳምን አብልታለችና ዛሬም እንዲህ አይነት ነገሮች ስለማይጠፉ ስትጾሙ ዓይናችሁን ጠብቁ። ሁለተኛ። ሶስተኛው አንደበት ነው። ስትጾሙ አንደበታችሁን ጠብቁ። ዲያብሎስ የመጣው በአንደበት ነው። ሔዋን ነው ያላት፣ አዳም ነው ያለው። አቤት ነው ያለችው፣ አቤት ነው ያለው። ዛሬ አንደበታችንን ልንጠብቅ ያስፈልጋል። እመቤታችንን ያዘነችበት በዚያ በምንጩ አካባቢ አንቺ አለባበስሽ ያማረ የተዋበ ስራ ፈት ሳትሆኚ አትቀሪ። ስድብ ስራ ፈት መልክሽ ያማረ እኛ ስራ አለብን፣ አንቺ ጫማሽን አውልቀሽ አጠጪው ነው ያላት። ስራ ፈት ነው ያላት። እንዲህ እንላለን። ካገኘን ለሰው አዝነን በምንችለው መልኩ መርዳት ነው እንጂ ስራ አጦ ስራ ፈት የሆነውን ሰው ስራ ፈት እያልን እናቆስላ ይገባል። ይጹም አንደበት መጾም አለበት። ያየነውን ሁሉ እየተሳደብን ዛሬ ቅዱስ ጴጥሮስ እንደተናገረው ዲያብሎስ አፉን ከፍቷል እንደ አንበሳ ሊውጣችሁ ብሏልና ስድብ አፉን ከፍቷል። ሚዲያ ላይ እንደምታዩት ቲክቶክ ላይ ዩቱብ ላይ እንደምታዩት እግዚአብሔርን ይሳደባሉ፣ መላእክትን ይሳደባሉ፣ ጻድቃንን ይሳደባሉ፣ ሰማዕታትን ይሳደባሉ፣ ብሎ ደግሞ ገድላትን ይሳደባሉ፣ መስቀል ይሳደባሉ፣ ጸበል ይሳደባሉ፣ እምነት ይሳደባሉ፣ ክብረ ክህነት ይሳደባሉ።
የማይሳደቡት የለም። ሰይጣን አፉን ከፍቷል። ስለዚህ ይጹም ልሳን፣ አንደበት መጾም አለበት። ሐና የእመቤታችንን እናት ጎረቤቷ እኮ ምንድን ነው ያለቻት? እንደ በቅሎ አቁሞ እንደ እንጨት አድርቆ ያስቀረች ተንኮለች ነው እኮ ነው ያለቻት። እንዲህ አይነት ስድቦች ዛሬም አሉና ስትጾሙ እንዳትረሱ። ምኑ አንደበታችሁ መቆጠብ አለበት። ሰው ብር ብቻ አይቆጠብም፣ አፉንም መጠበቅ አለበት። ምንድን ነው ወማየጾ ዘአቅም ለከናፍሬ፣ ለአንደበቴ መዝጊያ ሰጠው ማለት ያስፈልጋል። የአእምሮ መዝጊያ አንደበትን መጠበቅ ያስፈልጋል። የእንታ ያሬድ የሚባሉ የቅኔ መምህር ሊቀ ሊቃውንት ናቸው። ዘነበበ በከመ ረከበ ያለስርሷል። እንዳገኘ የሚናገር ራሱን ያስነቅፋል። እንዳገኙ መናገር ጥሩ አይደለም። እንዳገኙ መብላት ጥሩ አይደለም። እንዳገኙ መልበስም ጥሩ አይደለም። እንዳገኙ መውደድም ጥሩ አይደለም። መጠንቀቅ ይጠይቃል። እንዲህ ነው ያሉ ዘነበበ በከመ ረከበ ያለስርሶ፣ እንዳገኘ የሚናገር ራሱን ያስነቅፋል። በዚህ በማቴዎስ ወንጌል ምዕራፍ 15 ላይ ሰዎች በሌላ ትርጉም የሚሰጡን ቁጥር 6 ላይ ወደ አፍ የገባ አያረክስም ከአፍ የወጣ ግን ያረክሳል የሚለው ስለ ጾም ነው የተነገረው። ነገር ግን እነሱ ስለ ምግብ አድርገው ይተረጉሙታል። ወይ አለመማር ደጉ። ሰምቶ ዝም ያለ ማንም ቢሰድበው አይረክስም። ከአፍህ ግን መጥፎ ነገር ሲወጣ ግን ጨርቃም ብለህ ስትሳደብ ማቃም ብለህ ስትሳደብ ግን ትረክሳለህ ነው። ስድብ ያረክሳል። ይህን ነው እንጂ ስለ ምግብ አሁን እዚያ ጋር ወተት እዚያ ጋር ስጋ የለ እዚያ ጋር ቅቤ አይልም። ወደ አፍ የገባና ከአፍ የወጣ የሚል ነገር ነው ያለው። ወደ አፍ የገባ ማለት ምንድን ነው? ተሰድበህ ዝም የምትለው ከቻልከው አትረክስም። አሁን የምትሳደብ ከሆነ ትረክሳለህ። ለምን? ክፉ ነገር ወይ አብይ ነገር ማፎከሙ ከአንደበታችሁ ካፋችሁ ክፉ ነገር አይውጣ፣ መጥፎ ነገር አይውጣ ነው ወይ አይውጣ እንዴ። በዚያ በመስቀል ላይ ያለ የሉቃስ ወንጌል ምዕራፍ 23 ላይ ምንድን ነው ያለው? አምላክ አይደለህም፣ ንጉሥ አይደለህም፣ ጌታ አይደለህም፣ ብትሆንማ ውረድ እኛንም እንድንወርድ አድርግ ብሎ ተሳደዋል። በቀኝ በኩል ያለው ግን አይ እኛ ግን ከፈጸምን ወንጀል የተደረገብን ትንሹ ነው እልሃለሁ፣ በመንግስት በመጣ ጊዜ አስበኛለሁ። ይህ ነው አስበኝ ነው ማለት ማሰብ ነው። በልደቱ ያስበን በቃ ለልደቱ ለመድረስ ነው ሞክር ያለበት። ስለዚህ አንደበታችን መቆጠብ አለበት። ዛሬ በእውነቱ በጣም ከማጠብቁት ገና ከህፃናት ጀምሮ እስከ አረጋውያን ከሊቅ እስከ ደቂቅ በስድብ የተሞላ ህዝብ ነው እና ከስድብ እንውጣ። ስድብ አስቀያሚ ነው፣ ጥሩ አይደለም፣ ክብርም አይደለም። እንደ በየሜዳው የምንሰማው ነገር ስድብ በቃ ይሄ ያጋንንት አሰራረውና አንደኛው ጆሮ፣ ሁለተኛው አይን፣ ሶስተኛው አንደበት፣ አራተኛው እግር ነው። በእግር ከሚመጣ በሽታ ራሳችን እንጠብቅ። ምንድን ነው እግራችን በዚህን ሰዓት ላይ ወዴት ነው? የሔዋን እግር ወደ በለስ ነው የሄደው። ወደ በለስ ሄደና ምን አደረገ? በለስን ቆረጠ። ባትሄድ ኑሮ አታየውም፣ ባታየው ኑሮ አትቆርጠውም፣ ባትቆርጠው ኑሮ አትበላው፣ ባትበላ አትሞትም ነበረ። 5500 ዘመን መከራ ይመጣ ነበር። ስለዚህ እግራችን ኢያሱ ምን ይላል? እግርህን ለካ አይደለም ወደ ዓለም ውስጥ በቤተክርስቲያን ስትጓዝ እንኳን እግርህን ለካ ነው። ስለዚህ በዚህ በጾም ሰዓት እግራችን ወደ መጠጥ ቤት፣ ወደ ኳንዳ ቤት፣ ወደ ዝሙት፣ ወደ ጠንቋይ አስጠንቋይ፣ ወደ ሰው መግደል፣ ሐሰት ለመመስከር፣ ሰውን ለማሳደድ፣ ሰውን ለመክሰስ፣ ወደዚህ አይነት መረቦች ውስጥ እግራችንን እንዳይሄድ ስትጾሙ እግራችሁን ጠብቁ። እግር ሲሄድ ብዙ ነገር ያመጣል። አይተዋል እንዴ? ኦሪት ዘፍጥረት ምዕራፍ 3 ላይ እኮ ቁጥር 10 ላይ ወፀዎ እግዚአብሔር ለአቡነ አዳም ወይቤሎ አይቴሃሎ ከአዳም እግዚአብሔር አዳምን ጠራው በሰኮና በሲ በሰው ዱካ ፈለገው ነው የሚለው። ስለዚህ ዲያብሎስ የኛን ዱካ ይፈልገዋል። እግዚአብሔር እኮ እኛን የፈለገን እኮ በእኛ ዱካ ነው። በከብት ዱካ አይደለም። ከብት አልጠፋውማ። በፍየል አይደለም፣ በበግ አይደለም። በግ አልጠፋውም። የጠፋው ሰው ነው። በሰው ዱካ ነው እግዚአብሔር አዳምን የፈለገው። ስለዚህ ዱካችን እንጠብቅ ነው ጉዟችን፣ እግሮቻችን ልንጠብቅ ያስፈልጋል ማለት ነው ያስፈልጋል። መጨረሻው አምስተኛው ይጹም ዓይን ይጹም ልሳን እዝንን ይጹም ሰም ያህሱን ከሚለው እግርና እጅ ይጹም ዓይን ይጹም ልሳን አንደበት ይጹም፣ እዝንን ይጹም ጆሮ ይጹም።
እግር ይጹም። ምን ከማድረግ አላስፈላጊ ወደ ሆነ ቦታ ከመሄድ መቆም አለበት። የመጨረሻው ምንድን ነው የሚሆነው ማለት ነው? ጆሮ፣ ዓይን፣ እግር፣ እጅ። እጅ ይጹም። ያገኘው ሁሉ እንዳይቆርጥ፣ ያገኘው ሁሉ እንዳይበላ፣ ያገኘው ሁሉ ወደ አፉ እንዳይል እጅ ይጹም። አዎ ዝም ብለህ ባየኸውን ሁሉ እጅህ እንዳታነሳ፣ ዝም ብለህ እንዳትፈርም፣ ዝም ብለህ እንዳትቀስር፣ ወዮልህ አትበል። ፈረንጆች ምን ይላሉ? ወዮ ብለህ አንድ ጣትህን ወደ ጠላት ስታመለክት 3ቱ 4ቱ ጣት ወደ አንተ ያመለክታል። ስለዚህ እጅን መጠበቅ ያስፈልጋል። በዚህ በጾም የምንፈርማቸው ፊርማዎች፣ የምንነካቸው ነገሮች፣ የምንቆርጣቸው ነገሮች፣ ወደ አፋችን የምናመጣቸው ነገሮች በእጃችንና በአፋችን መካከል ስለሆኑ ያሉት፣ ስለዚህ እጃችን መጾም አለበት። ይህ መከራ በምን ተወገደ? ይህን እንዳትረሱ ነው። ይህ እንግዲህ 5500 ዘመን ተቀጣ። ቅጣቱ በምን ተነሳ? ወኮነት ፈዳእተ ድኃ ለሔዋን፣ የሔዋንን ዕዳ የከፈለች ድንግል ማርያም፣ አራቂተ እግዚአብሔር ሕዝብ ሕዝብና እግዚአብሔርን ያስታረቀች ድንግል ማርያም። ሔዋን የሰይጣንን ድምፅ ሰማች፣ ድንግል ማርያም የቅዱስ ገብርኤልን ድምፅ ሰማች። ሔዋን የሰይጣን ድምፅን ሰምታ ወደ በለስ ሄደች። እመቤታችን የቅዱስ ገብርኤልን ድምፅ ሰምታ ወደ ቤተ መቅደስ ሄደች። ሔዋን የሰይጣን ድምፅ ሰምታ ወደ በለስ ሄዳ የበለስን ቅጠል ቆረጠች። እመቤታችን ወደ ቤተ መቅደስ ሄዳ የቅዱስ ገብርኤልን ቃል ሰምታ መድኃኔዓለምን ጸነሰች። ሔዋን የሰይጣን ድምፅ ሰምታ በለስን በላችና ሞትን አመጣች። እመቤታችን የቅዱስ ገብርኤልን ድምፅ ሰምታ መድኃኔዓለምን ወልዳ ሕይወትን አመጣች፣ ሞትን አስወገደች። ስለዚህ ምን እንደምትሰሙ አስተውሉ ተብሏልና በዚህ በጾም ሰዓት የምንሰማው እንድናስተውለው እግዚአብሔር ይረዳል። እመቤታችን ድንግል ማርያም ዕዳ ከፋይ ናት። እመቤታችን ድንግል ማርያም አስታራቂ ናት። እመቤታችን ድንግል ማርያም በሔዋን ምክንያት 3 ነገሮችን አይተናል። ሔዋን ዕፀ በለስን በልታ ሞትን ብታመጣ እመቤታችን መድኃኔዓለምን ጸንሳ ወልዳ ሕይወትን አምጥታለች። ሔዋን ዕፀ በለስን በልታ ዕፀ ሕይወትን እንዳንበላ ብታደርገን የሐሙስ ውዳሴ ማርያም እመቤታችን ድንግል ማርያም ዕፀ ሕይወት የተባለ የኢየሱስ ክርስቶስን ሥጋና ደም እንድንበላ አድላናለች። ሔዋን ዕፀ በለስን በልታ ዕፀ ሕይወትን በልተን እንዳንታደስ ብሌተ ሥጋ እንዲወገድ ባታደርግም በሔዋን ምክንያት ብሌተ ሥጋ መወገዱ ቢቀር ድንግል ማርያም አምላክን ወልዳ የክርስቶስን ሥጋና ደም ተመግበን እነሆ ብሌተ ነፍስ ይልቁ ደግሞ ሕይወት አዲስ እንዲሆንልን አድርጋልናለች እመቤታችን ድንግል ማርያም። ስለዚህ ሁላችንንም ስትጾሙ እኒህን እንዳትረሱ። አንደኛው ጆሮአችሁ መጥፎ ነገር እንዳይሰማ፣ ሁለተኛ ዓይናችሁ መጥፎ ነገር እንዳይመለከት፣ ሶስተኛ እግራችሁ ወደ መጥፎ ነገር እንዳይሄድ፣ አራተኛ እጃችሁ መጥፎ ነገር እንዳይቆርጥ። እነዚህን ልንጠብቅ ያስፈልጋል። ጆሮ እግዚአብሔር መስማት አለበት። ዓይን ወደ እግዚአብሔር ማየት አለበት። እግር ወደ እግዚአብሔር ቤት መመላለስ አለበት። እጅ የራሱ ያልሆነውን መንካት የለበትም። አፍንጫ የራሱ ያልሆነውን ነገር ማሽተት የለበትም። አፍንጫችሁ በዚህ በጾም ወቅት ዕጣኑን፣ መዓዛውን፣ ቃለ እግዚአብሔሩን ሁሉን የነቢያትን ትንቢት፣ የሐዋርያትን ስብከት፣ የመድኃኔዓለምን በጎ ሥራ፣ የድንግል ማርያም እናትነት ነው ማሽተት ያለበት እንጂ ምንድን ነው የሚለው? እግዚአብሔር ከሰማይ ወደ ምድር አሻተተ ይላል አይደል? ነቢያት እኮ ይሄ ያ ትንቢታቸው መዓዛ ያ ተስፋ ወደዚህ ወደ ኢየሱስ ክርስቶስ እናመጣው እኮ ሰባ ሰገል 3 ነገር አመጡ ይላል። አንደኛው ወርቅ ነው ለመንግስቱ ነው። ሁለተኛው ከርቤ ነው ለሞቱ ነው። ዕጣን እኮ መዓዛ ምሸት ነው አይደል? ስለዚህ አሁን ማሽተት ያለብን መዓዛ ዕጣኑን ነው። ምንድነው? ተስፋ ነው። የልደቱ ተስፋ፣ የጥምቀቱ ተስፋ፣ የሀገራችን ድህነት፣ የቤተክርስቲያናችን ሰላም፣ የህዝባችን ከስደት መመለስና ከሞት ወደ ህይወት መምጣት፣ ይህን ተስፋ ሰንቀን እንድንጓዝ እግዚአብሔር ይርዳን። ስትጾሙ እነዚህን እንዳትረሱ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሁላችንን የሚባርከን